ቪዲዮዎችን በስልክ ስትጭኑ ጥራታቸው እንዳይቀንስና በፕሮፌሽናል መንገድ ለማስተካከል ይሄን ዘዴ ተጠቀሙ። ዛሬ ቪዲዮውን ከዩቲዩብ አፕ ወደ ክሮም በማሸጋገር ታግና ካርዶን በአግባቡ የምንሰራበትን መንገድ አሳያችኋለሁ። ብዙዎቻችን ቪዲዮ ስንጭን ጥራታቸው ይበላሻል ወይ ደግሞ የቪዲዮውን አቅም የሚጨምሩ ወሳኝ ሴቲንጎች ይዘሉናል። ዛሬ ረጅም ቪዲዮዎችን በስልክ እንዴት በትክክል መጫን እንደሚቻልና በክሮም ውስጥ የቪዲዮውን እድገት የሚያሳድጉ ሚስጥራዊ ቅንብሮችን ደረጃ በደረጃ አሳያችኋለሁ። ይህንን ቪዲዮ ላይክ እና ሼር በማድረግ ለጓደኞቻችሁ አድርሱ። አዳዲስ የቴክኖሎጂ ትምህርቶችና መረጃዎች እንዳያመልጧችሁ ቻናሉን አሁኑኑ ሳብስክራይብ አድርጉ። ወደ ቪዲዮ። በዚህ ቪዲዮ የማሳያችሁ ረጅም ቪዲዮዎችን 8 ደቂቃና ከዛ በላይ የሆኑ ሁሉንም ቪዲዮዎችን በአጭር ጊዜ ጥራታቸው ሳይቀንስና የቪዲዮውን አቅም የሚጨምሩ ወሳኝ ሴቲንጎችን ሳንዘል ዩቲዩብ አፕሊኬሽንና እንዲሁም ክሮምን በመጠቀም እንዴት እንደምንጭን አሳያችኋለሁ። ብዙዎቻችን ቪዲዮ ስንጭን ክሮም ላይ እንጭናለን፣ ዋይቲ ስቱዲዮ ላይ እንጭናለን። ስለዚህ ክሮም ላይ ስንጭን ረጃጅም ቪዲዮዎች ከሆኑ ወይም ደግሞ ጂቢያቸው እየጨመረ በሄደ ቁጥር በጣም ፈጣን ዋይፋይ እና እንዲሁም ደግሞ ፍሪ ስፔስ ይፈልጋሉ። በዛ ምክንያት ክሮም ላይ የተወሰነ ፐርሰንት ከቆጠሩ በኋላ ስታክ ያደርጋሉ። እንደዛ ካደረጉ በጭራሽ አይንቀሳቀሱም። ካንስል አድርጋችሁ እንደገና በአዲስ ትጭናላችሁ። ዋይቲ ስቱዲዮ ላይ ስትጭኑም ደግሞ በጣም ኔትወርክ ይፈልጋሉ፣ በጣም ይቆራረጣሉ፣ ከባድ ነው። ስለዚህ ፕሮፌሽናል የመጫኛው ዋናው አፕሊኬሽን የመጀመሪያ ረጃጅም ቪዲዮዎችን የምንጭነው ዩቲዩብ ላይ እንጭናለን። የተወሰኑ ሴቲንጎችን ዩቲዩብ ላይ አስተካክለን ክሮም ላይ ሙሉ ሴቲንጉን እንጨርሳለን። አንድ ባንድ አሳያችኋለሁ። ወደ ቪዲዮ። መጀመሪያ ዩቲዩብ ላይ እንገባለን። ዩቲዩብን ክሊክ አድርጌ እገባለሁ። ዩቲዩብን ክሊክ አድርጌ ከገባው በኋላ በዚህ መንገድ ይመጣልኛል። ከዛ የፕላስ ምልክቷን ጠቅ አደርጋለሁ። የፕላስ ምልክቷን ጠቅ ካደረኩ በኋላ እዚህ ጋር ቪዲዮ፣ ሾርት፣ ላይቭ እና ፖስት የሚላለ እኔ ቪዲዮ የሚለውን ክሊክ አድርጌ እንደዚህ ነካለሁ። እንደዚህ ከነካው በኋላ እኔ አሁን ያዘጋጀሁት ቪዲዮ የ10 ደቂቃ ተኩል ቪዲዮ ነው። እሱን ቪዲዮ እየጫንኩ አሳያችኋለሁ። ክሊክ አደርግና እሱን ካመጣው በኋላ አሁን ኔክስት የምትለዋን ጠቅ አደርጋለሁ። ጠቅ ካደረኩ በኋላ አሁን ዩቲዩብ አፕሊኬሽን ላይ የምጨርሳቸው ነገሮች ታይትልን እሰራለሁ፣ እንዲሁም ደግሞ ዲስክሪፕሽን እና ተምብኔልን እዚህ ላይ ጨርሼ እወጣለሁ። ሌሎቹን ግን ምንድነው ማድረጋቸው ክሮም ላይ ገብቼ ነው ማስተካከላቸው ማለት። ስለዚህ እዚህ ጋር ክሬት ታይትል ይለኛል። ታይትል የሚለውን ጠቅ አደርጋለሁ። ያዘጋጀው ታይትል አለ፣ እሱን ታይትል አመጣለሁ። እሱን ታይትል ይዤ እመጣለሁ ማለት ነው። ይሄው ያዘጋጀው ታይትል አለ። እሱን ታይትል ኮፒ አድርጌ ላምጣ። እዚህ ላይ እመጣና ታይትሉን ልክ እንደዚህ ጠቅ አድርጌ ይሄው። ስለዚህ በባለፈ ቪዲዮ የሰራሁትን ስለሆነ ማሳያችሁ ለስልክ ሪከርዲንግ አዲስ ዘዴ የቴክኖ ስልክ ቅንብሮች በመቀየር ብቻ ተመልካቾችን ያስደንቁ የሚል ነው። እዚህ ጋር ስትአደርጉ የተለያዩ ኢሜጆችን መጠቀም እንዳትረሱ። ኢሜጆችን እንደዚህ አይነት ኢሜጆች ቫይራል የሚያወጡ ኢሞጂሎችን መጠቀም አለባችሁ ማለት ነው። እሱን ካደረግን በኋላ ከዚህ ላይ በጣም የማይረሳና ወሳኙ ነገር አንድ ነገር ልንገራችሁ። ቪዚቢሊቲውን ክሊክ አድርጉና አንሊስትድ ወይም ፕራይቬት ነው የምታረጉት። እዚህ ላይ ገብታችሁ ፐብሊክ ካደረጋችሁ አለቀ። ምንም ነገር ማስተካከል አትችሉም። ስለዚህ ቀጥታ እዚህ ጋር ሲጫን አንሊስትድ ብታረጉት በጣም ተመራጭ ነው። ካልሆነ ፕራይቬት አድርጉት፣ ወይ ፕራይቬት ወይ አንሊስትድ። እኔ አንሊስትድ አድርጌ አሳያችኋለሁ። ይሄው አንሊስትድ ነው ያደረኩት። አንሊስትድ ከሆነ ማስተካከል ትችላላችሁ። ካልሆነ ግን ፐብሊክ ካደረጋችሁ ቀጥታ ወደ ፐብሊክ ስለሚሄድ ለማስተካከል በጣም ከባድ ነው። እሺ አንሊስትድ አደረኩት። ከዛ በኋላ ሴሌክት አውዲየንስ የሚለውን እዚሁ ላይ መምረጥ እንችላለን። በዛኛው መምረጥ እንችላለን። yes it is made for kids እና no it is not made for kids ይላል። ስለዚህ ለህፃናት የተዘጋጀና ለአዋቂዎች ይላል። no it is not made for kids የሚለውን ክሊክ አደርጋለሁ። ለአዋቂዎች ነው የተዘጋጀ ይሄ ቪዲዮ ማለት ነው። ይሄንን ካደረኩ በኋላ እዚህ ጋር ሻው ሞር የሚላል ሻው ሞር የሚለውን ክሊክ ካደረኩ በኋላ እዚህ ላይ አድ ዲስክሪፕሽን ይለኛል። ዲስክሪፕሽን የሚለውን ክሊክ አደርግና ያዘጋጀው ዲስክሪፕሽን አለ፣ እሱን ኮፒ አድርጌ አመጣለሁ። ካመጣው በኋላ ያው እዚህ ጋር አምጥቼ ፔስት አደርገዋለሁ። ይታያችኋል። ይሄው ስለዚህ እዚህ ላይ ዲስክሪፕሽን ይሄው
በቀላሉ ስልክዎን ተጠቅመው ፕሮፌሽናል ቪዲዮዎችን ለመስራት ይፈልጋሉ? የዛሬው ቴክኖ ስልክ ሪከርዲንግ ዘዴ ለቻናል እድገት የሚረዳ ወሳኝ ጥቆማ ነው። ለጓደኞችዎ ሼር በማድረግ እንዲማሩ ይጋበዙ ይላል። እዚህ ላይ ተመልከቱ። እንግዲህ ሊንካችሁን ዲስክሪፕሽን ላይ ማስቀመጥ አለባችሁ። ይኸውላችሁ እዚህ ጋር አሁን ይቺ የዩቲዩብ ሊንክ የምትለውን ይችን አጠፋና ገብቼ የዩቲዩብ ሊንክን ኮፒ አድርጌ እዚህ ጋር አምጥቼ አስቀምጣለሁ። የቲክቶክ ሊንክ የሚለውን ደግሞ የቲክቶክ ሊንክን አምጥቼ ልክ ከዚህ ላይ ይሄን አጠፋና አምጥቼ አስገባለሁ። የፌስቡክ ሊንክ አስገባለሁ። እንዲሁም በተጨማሪ ዲስክሪፕሽን ላይ ሃሽታግ ይገባል። ሃሽታግ ደግሞ አሁንም ያዘጋጀሁት አለ። እሱን አምጥቼ አስገብቼ ላሳያችሁ። ይሄው ሃሽታጉን ልክ በዚህ መንገድ እንዲያረግና አምጥቼ እዚህ ጋር ታች ላይ ተመልከቱ። ይሄው በዚህ መንገድ አስገባዋለሁ። አያችሁ? ስለዚህ እዚህ ጋር ልክ ዲስክሪፕሽን ላይ ማለቅ ያለባቸው ሙሉ መረጃዎች እነዚህ ናቸው። ይሄን ካደረኩ በኋላ እዚህ ጋር ባክ አደርጋለሁ። ከዛ በኋላ ሌሎችን ልክ እዚህ ጋር ተመልከቱ። አሁን ምን አስገባነ? ታይትል አስገብተናል፣ ቪዚቢሊቲ መርጠናል፣ ኦዲየንስ መርጠናል፣ ዲስክሪፕሽን አስገብተናል። እንዲሁም እዚህ ጋር የስክሪፕቶ ምልክቷን ጠቅ ታደርጉና ምን ታስገባላችሁ? ተምብኔል ታስገባላችሁ። እኔ ተምብኔል የሰራሁት ቪዲዮ ስለሆነ ማሳያችሁ ያዘጋጀሁት አለ። እሱን ቀጥታ አስገባና ደንለዋለሁ። ታያችኋል? አያችሁ? በዚህ መንገድ መጣ ተምብኔሉን እዚህ ጋር ልክ እንደዚህ አደረኩት። እነዚህን ከጨረስኩ በኋላ ቀጥታ ሌላ ምንም የምሰራው ነገር የለም። ዩቲዩብ ላይ የምሰራውን ጨርሻለሁ። አፕሎድ አድርገዋለሁ። ይሄው አሁን እዚህ ጋር አፕሎድ እያደረግን ይታያችኋል። በፍጥነት ነው አፕሎድ የሚያደርገው። እዚህ ጋር አፕሎድ የሚያደርገው በፍጥነት ነው። ስለዚህ እሱ እዚህ ጋር አፕሎድ እያደረገ ነው። እኔ ቀጥታ ለማሳየት ስለሆነ አፕሎድ እያደረገ ቀጥታ አሁን እዚህ ላይ ያለውን ጨርሻለሁ። ባክ ብዬ ወጣና ክሮም ላይ ይገባሉ። ክሮም ላይ ስትገቡ ደግሞ ተመልከቱ። እዚህ ጋር ሰርች ማድረጊያው ላይ ትገቡና ምን ብላችሁ መጻፍ እንዳለባችሁ ተመልከቱኝ። studio.youtube.com ብላችሁ ጽፋላችሁ። ከዛ በኋላ ሰርች የምትለዋን ትነኩና እንደዚህ ይመጣላችኋል። እንደዚህ ከመጣላችሁ በኋላ ተጠብቁታላችሁ። ይሄው ሰርች እያደረገ ነው። በዚህ መንገድ ይመጣላችኋል። በዚህ መንገድ ከመጣላችሁ በኋላ አንድ ባንድ ተመልከቱኝ። አሁን ይሄንን ቪዲዮ እንዴት እናገኘዋለን? እዚህ ጋር የመጀመሪያዋ 4 እንትን ያላት ቻናል ዳሽቦርድ ይባላል። ከሷ በታች የሁለት ቪዲዮ ንብብር አለች የተነባበረች። እሷን ጠቅ ስታረጓት ሁሉም ቪዲዮአችሁ እዚህ ጋር ይመጣል ማለት ነው። ይሄ ቻናል ኮንቴንት ይባላል። አያችሁት? ይሄው አፕሎድ እያደረገ እዚህ ጋር 2% ላይ ነው ያለው። ስለዚህ እሱ አፕሎድ እስከሚያደርግ ቪዲዮ እንዳይረዝም እኔ ባጭር ላሳያችሁ። እዚህ ጋር ቪዲዮውን ክሊክ አድርጋችሁ ትገባላችሁ። ክሊክ አድርጋችሁ ከገባችሁ በኋላ ልክ በዚህ መንገድ ይመጣላችኋል። አያችሁ? የክሮም ስትራክቸር መጣልኝ ማለት ነው። እዚህ ጋር ቪዲዮ ዲቴል አለ፣ ዲስክሪፕሽን ታይትሉ አለ፣ ዲስክሪፕሽን አለ፣ ተምብኔል አለ። ከዛ ፕሌይሊስት እዚህ ጋር ትመርጣላችሁ። ፕሌይሊስት እዚህ ጋር ትገቡና ፕሌይሊስት የሚለው ይሄ ለምሳሌ ስለምን ነው? ስለ ቴክኖሎጂ ስለሆነ ቴክኖሎጂ የሚለውን ክሊክ አደርግና እዚህ ጋር ገብቼ አስተካክለዋለሁ። ከዛ ልክ ይሄን ከጨረስኩ በኋላ ሾው ሞር የምትለዋን ከታች እነካለሁ። ተመልከቱ። እዚህ ጋር አሁን ተመልከቱ። ኤአይ ዩዝ አድርጋችሁ ከሆነ የስ የሚለውን ትነካላችሁ። ኤአይ ለዚህ ቪዲዮ ካልተጠቀማችሁ ኖ ብላችሁ ታልፋላችሁ። እሱን ከጨረሳችሁ በኋላ ተመልከቱ። እንዲያልን ነድና ታግ እዚህ ጋር በጣም ወሳኙ ፓርት ታግ ነው። ታግ ማለት ሰዎች ሰርች ሲያረጉ ከሌሎች ቪዲዮዎች ቀድሞ እንዲገኝ ሰርቸብል እንዲሆን የሚያደርግላችሁ ታግ ነው። ለዚህ ቪዲዮ ወሳኝ የሆኑ ታጎችን እዚህ ጋር መርጣችሁ ታመጣላችሁ። እኔ ያዘጋጀው ስላለ ይሄን ጠቅ አድርጌ ሄድና ያዘጋጀውትን ይዤ እመጣለሁ ማለት ነው። ያዘጋጀውትን ይዤ እመጣለሁ። ይሄው ታጎችን እዚህ ጋር ያዘጋጀው ታግ አለ። ታጉን ቀጥታ እዚህ ጋር ኮፒ አድርጌ ይዤ ሄዳለሁ ለእናንተ ለማሳየት ስለሆነ። ከዛ ይሄን ባክላለሁ። ቀጥታ እዚህ ጋር ታጉ ላይ ሄዳለሁ። ይሄውላችሁ ታያችኋል። ይሄው ታጉን እንደዚህ ሳረገው ይሄውላችሁ ሙሉ ፓርት። ስለዚህ እዚህ ጋር ታግ የምትለው ጋር ጠቅ አደርጋለሁ። ጫና አድርጌ ፔስት አደርገዋለሁ። ታያችኋል። ይሄ በሙሉ ታግ ነው። ስለዚህ ለዚህ ቪዲዮ የዚህ ተመሳሳይነት ቪዲዮዎች ሲታዩ ከነሱ ተከትሎ ሰርች እንዲደረግ ወይም ደግሞ በራሱ እንዲመጣ የሚያደርግልን ለሰዎች በቅርብ እንዲገኝ የሚያደርግልን ታግ ነው። ስለዚህ በጣም ወሳኝ ነው። ይሄን ታረጋላችሁ። ቪዲዮ ላንጉጅ የሚለውን እዚህ ጋር ገብታችሁ ቪዲዮውን የሰራችሁበትን ላንጉጅ ትሞላላችሁ። የኔ አማሪክ ነው፣ አማሪክ ብዬ ሞላዋለሁ። ከዛ በኋላ ሌላው ይሄ እዚህ ቀደም የተስተካከለ ስለሆነ ምንም የምትነኩት ነገር የለም። እዚህ ጋር ያለውን ነገር ጨርሳችኋል። ይሄን ካደረጋችሁ በኋላ ተመልከቱ። ልክ እዚህ ጋር በዚህኛው ፓርት ተመልከቱ። ይኸው እዚህ ጋር ምን አለ? ይኸው ቼኪንግ ስታርት ሱን እያለ ይሄን ቼክ እያደረገ ነው። ቪዚቢሊቲውን እዛኛው ሰርተነዋል።
ስለዚህ አሁን ኤንድ ስክሪን ሳብታይትል እና ካርዶች እዚህ ጋር አሁን ምን አልሆኑም አልበሩም። አይውላችሁ ቆይ ይሄን ሴብል በለውና ተመልሼ ላሳያችሁ። ኤንድ ስክሪን እና ካርድ በጣም ወሳኞች ናቸው። እነዚህ ደግሞ ያልበሩበት ምክንያት ምንድነው ካላችሁ ቪዲዮ ገና አፕሎድ እየተደረገ ነው፣ ገና ነው። ስለዚህ ይሄንን ኤንድ ስክሪን እና ካርዱን የምታስገቡት እዚህ ጋር አፕሎዱን እንደጨረሰላችሁ ነው። አሁን እናንተ ይሄ ቪዲዮ አፕሎድ አድርጎ እስከሚጨርስ አሁን እዚህ ጋር ብቆይ ቪዲዮአችን እንዳይረዝም እናንተ እዚህ ላይ ያለውን ሁኔታ ልንገራችሁ ሁሉን ነገር። ስለዚህ አፕሎድ እያደረገ ነው። አፕሎድ አድርጎ ሲጨርስ እዚህ ጋር ምን ያደርግላችኋል? መጀመሪያ ቼክ ስታርቲንግ ሱን የሚለው ያበራላችኋል፣ ራይት ያደርግላችኋል። ምንም አይነት ስትሪክ ኮፒራይት ከሌለው እዚህ ጋር ያበራላችኋል። እሱን ሲያሳልፋችሁ ከታች ምን አለ? ኤንድ ስክሪን እና ካርድ አለ። ኤንድ ስክሪኑን እንደዚህ ጫን ስታረጉት በዛ ሰዓት ምን ይላል? ይከፍታል። ሲከፍትላችሁ ኤንድ ስክሪን ላይ ሳብስክራይብ ምልክት እንዲመጣ እንዲሁም ደግሞ 2-3 ቪዲዮዎች ለዚህ ቪዲዮ ተዛማጅ የሆኑትን ቪዲዮዎች ታስገባላችሁ ማለት ነው። ይሄ ኤንድ ስክሪን ነው። ከኤንድ ስክሪን በኋላ ማን አለ? ካርድ አለ። ካርዱም አሁንም ደግሞ ክሊክ ታደርጉና እነዚህ በጣም ሁለት ወሳኝ ስቲንጎች ናቸው። እንዴት ማስገባት እንደሚቻል ሌላ ቪዲዮ የሰራሁት አለ፣ እሱን ገብታችሁ ማየት ትችላላችሁ። ከዛ ካርድ የሚለው ደግሞ ትገቡና ልክ ይሄን ቪዲዮ እየተመለከቱ ያሉ ከናንተ ቪዲዮ ጫፍ ላይ በመሃል የሚገቡ ቪዲዮዎች አሉ። እነዛን ቪዲዮዎች እዛው ላይ ክሊክ አድርገው እንዲያዩላችሁ የሚያደርገው ካርድ ነው። ስለዚህ ለቪዲዮአችሁ በጣም ወሳኝ ኤንድ ስክሪን፣ ካርድ፣ ታግ፣ ፕሌሊስት እዚህ ላይ ያሉትን ሞልተናል። ይሄን ካደረጋችሁ በኋላ ስትጨርሱ ሴቭ ትሉታላችሁ። አያችሁ እዚህ ጋር ስትጨርሱ ይሄን ካደረጋችሁ በኋላ ምን ትሉታላችሁ? ሴቭ ትሉታላችሁ። ይኸው እዚህ ጋር እንዴት ሴቭ እንደምትሉት ታሳያችሁ። ከዛ እናንተ ይሄን ሞልታችሁ ስትጨርሱ ምን ይመጣላችኋል? ሴቭ የምትለዋ በጥቁር ትጠቁራለች እዚህ ጋር። እሷንን መጨረሻ አዳችሁ ሴቭ ታረጋላችሁ። ሴቭ አድርጋችሁ ጨረሳችሁ አይደለ? አሁን ቪዲዮ አፕሎድ አድርጎ ጨርሷል። ሁሉን ነገር እዚህ ጋር ጨርሷል የእናንተ ቪዲዮ። ከዛ ቀጥታ እንደዚህ አድርጎ ከጨረሰ በኋላ ቪዲዮ ከለቀቃችሁበት ከ15 እስከ 20 ደቂቃ ጠብቃችሁ መጀመሪያ አንሊስት ላይ ያደርጋችሁት አሁን ገብታችሁ እዚህ ላይም ከሆነ ፈለጋችሁ እዚህ ላይ ካልፈለጋችሁ ደግሞ ዩቲዩብ ላይ ገብታችሁ ቪዚቢሊቲ የሚለውን ትነኩና ፑብሊክ አድርጋችሁ ተለቁታላችሁ ማለት ነው። ለማሳየት ስለሆነ ፑብሊክ አላረገውም፣ ገና አፕሎድ እያደረገ ነው። እናንተ ይሄን አድርጋችሁ በዚህ መንገድ እናንተ ቪዲዮአችሁን በትክክል ከለቀቃችሁ በፕሮፌሽናል መንገድ ለቃችኋል። የእናንተ ቪዲዮ ዩቲዩብ አልጎሪዝም ለብዙ ሰዎች እንዲዳረስ ሸር ያደርገዋል። ትክክለኛውን መንገድ ጠብቃችኋል። በዚህ መንገድ ቪዲዮ የምትለቁ ከሆነ የእናንተ ቪዲዮ በአጭር ሰዓት ብዙ ተመልካች፣ ብዙ ሳብስክራይበር እና ብዙ ወቻወር ታገኛላችሁ ማለት ነው። በዚህ መንገድ እየሰራችሁ ፕሮፌሽናል ዩቲዩበር መሆን ትችላላችሁ ማለት ነው። በዚህ ፕሮፌሽናል አፕሎድ ዘዴ ተጠቅማችሁ ቪዲዮአችሁን አስተካክሉ፣ ውጤቱም ያስደንቃችኋል። ለዛሬው የኮሜንት ጥያቄያችን የቪዲዮ ታግ ስትሰሩ ትኩረት የምትሰጡት ለምንድን ነው? መልሳችሁን በኮሜንት አጋሩ። ለበለጠ የቴክኖሎጂ ዕውቀቶች ሳብስክራይብ ያድርጉ። ላይክ እና ሼር በማድረግ ለጓደኞቻችሁ እንዲደርስ አድርጉ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ።